ዛሬ ደግሞ እንዴት ነው ያመረብሽ? እኔ ቸኮሌት አልወድም። ቢያንስ እንኳን አመሰግናለሁ ብለሽ አትቀበይኝም እንዴ? ላልበላው ለምን እቀበላለሁ? ከፈለክ ራስህ ብላው። አንቺ ግን ምን አይነት ገገማ ሰው ነሽ? በእናትሽ ቢያንስ እንኳን አንዳንዴ እሺ ብለሽ አትሸነፊም እንዴ? ውጪ ላይ ሆነን ብንነጋገር አይሻል? ውጪ ላይ ሆነን የተፈጠረው ነገር አይተሃል እኮ እና እሱን ፈርተን እየተደበቅን ባልሆነ። ቆይ ግን አንቺ ምን ሆነሻል? እየፈራሹ ባልሆነ። ቆይ እንዴት እንደዚህ እንዲቆጣጠርሽ ትፈቅጂለታለሽ እንዴ? ምን ይኸውልህ፣ መጀመሪያ ከተሰበሰቡት ቤተሰቦች ውስጥ አንድ ሰው መግደል አለበት። መግደል ስትይ ምን ግልጽ ቋንቋ ነው የተናገርኩት፣ ግን ደግሞ ሁሉም ነገር በጥንቃቄ ነው ማድረግ ያለብን። ቆይ የምርሽን ነው የምታወሪው? ምን ተፈጠረ? በዚህ ሰዓት እንደዚህ አይነት ነገር እንዴት ታስቢያለሽ? በዚህ ሰዓት እንደዚህ አይነት ነገር እንድታስቢ ያደረገሽ ነገር ምንድነው? ካልቻልሽ መልቀቅ ነው እንጂ እንዴት አንድ ሰው መግደል አለበት ያለሽ? ቆይ እንዲህ ስላደረግሽ ምንድነው ጥቅሙ? መግደል ባይሆን እንኳን ብዙ ማድረግ ያለበት ነገር አለ። ታዛላ አንተ ምንድነው በጣም እየተከላከልክላችሁ ነው። ለነገሩ በፊትም ቢሆን አንተና ምኝ ያሳብዳል ያልከኝ መድኃኒት ምንም አላደርጋትም። እሱ እንግዲህ የራስሽ አሰጣጥ ነው። አይኔ እያየሽ ሰጥቻታለሁ። አውቃለሁ ቴዲ፣ መድኃኒቱ ትክክለኛ ባይሆን ነው። አታስብ፣ በአሁኑ መድኃኒቱን እኔ ራሴ አዘጋጅቻለሁ። ማንም ሰው እኔን አለመስማትም ሆነ ከእኔ ተቃራኒ መቆም አይችልም። መድኃኒቱን ኬት አገኘሽው? ኬት አገኘሽ ውስጥ ከልብ ነው። እኔ እኮ አንተን ማዘዝ ምንም ነገር አጥቻ አይደለም። ብዙ ነገር ባንተ ሲመጣ ደስ ስለሚለኝ ብቻ ነው። ሪስቴ እየጠበቀችኝ ነው። ወገኛ እስከ ተስቀኝ። ባንተ ቤት ቀልድ ደሞታል። እባክህ ለቀልድ የሚሆን ጊዜ የለኝም። ቀልድ መሰለሽ? ለማንኛውም እኔም በሆን ጊዜ የለኝም። እሺ ቴዲ ቴዲ ሄለን መሲና ቴዲን እጅ ከፍንጅ ያዘቻቸው። መሲ ቴዲን ስለ ጌጡ ጠየቀችው። ሄለንን በዚህ ልክ ያስጨነቃት ጌጡ ምን አይነት ግንኙነት ከሷ ጋር ቢኖረው ነው? የእናትህ እስከሆነ እሷ እንዴት አወቀች የሚል ጥያቄ ለቴዲ አቅርባለታለች። ቴዲም በአጋጣሚ ስለ ጌጡና እናቴም ደግሞ ይህንን ጌጥ በትዕዛዝ እንዳሰራችሁ ሌላ ተመሳሳይ እንደሌለው ጭምር ታውቃለች ብሏታል። ይህን ያህል ቀረቤት አላችሁ እያለች ነው መሲ። እንግዲህ መሲና ቴዲ ከብዙ ጭቅጭቅ በኋላ ተስማምተው መነጋገር ጀምረው ሳለ ድንገት ቤሉል ደርሶባቸዋል። ቤሉልም አንተ ማነህ? ምንድነህ? በአካባቢያችን የምታንጃብበው ስለምንድን ነው እያለ ነው። ቴዲም ደግሞ እኔ የቤተሰቦችህ ወዳጅ እንጂ ከዚህ የተለየ ምንም አዲስ ነገር የለም ብሎታል። በሌላ በኩል ሄለን እንግዲህ ኑኑን ልታሳብዳት መድኃኒት ሰጥታት ነበር። ኤልሹ መድኃኒቱን ከመብላቷ በፊት እፈልጋታለሁ ብላ ወስዳታለች። ሄለንም እጅግ በጣም ተናዳለች። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው እንግዲህ ተከታታይ ድራማ እንግዲህ አዶኒ የአባቴን ገዳይ ካልተበቀልኩና ካላገኘሁ በስተቀር እኔ እንደ ሰው ተረጋግቼ መኖር አልችልም ብሏል በተደጋጋሚ። እናም ይሄንን ህልሙን ለማሳካት ቀን ተሌት እየሮጠ ይገኛል። ከመኩ ጋር ተነጋግረው የአገር ቤቶቹን ህፃናቶች እየሰበሰቡ ለሄለን ስጧት የነበረችው ሰብለ ጋር ተገናኝተዋል። ሰብለ ወደ አዲስ አበባ መጥታለች። የተቀበላትም አዶኒ ነው። እና አዶኒ የተቀበልኳት ሴት ምናልባት የተሳሳተች ልትሆን ስለምችል እስቲ ፎቶውን አሳየኝ ብሎት መኩን ጠይቆት ነበር። መኩም እንግዲህ ፎቶውን አሳይቶታል ማለት ነው። መኩ ያሳየውን ፎቶ ትክክለኛ የሰብለ ፎቶ ነበር፣ እሷ ራሷ ናት ብሎታል። እናም እንግዲህ አዶኒም መኩ እንዲያናግራት ጠይቆታል። እንዴ ለምን አንተ ራስህ አላናገርካትም ባለው ጊዜ አይ እኔን ያን ያህል ልታናግረኝ ፈቃደኛ የምትሆን አይመስለኝም፣ አንተን ግን ከዚህ በፊት ስለምታውቅህ ታናግር ይሆናል፣ ስለዚህ አንተ አናግራት ብሎት ነበር። መኩም አንተ እኮ ጥልቅ በቀል ውስጥ እየገባህ ነው፣ ጥላቻንም እያፈራህ ነው፣ ከዚህ ሁሉ ለምን አይቀርብህም ብሎት ነበር። አዶኒም እስቲ አንተ ብትሆን አባትህ በሰው እጅ ቢገደልብህና የአባትህን ገዳይ ሳታቅ ለአባትህ ገዳይ ደም ሳትበቀል ብትቀር ምን ሊሰማህ ይችላል? ያንተ ቢሆን ይሄ ነገር ያንተ ቢሆን ከኔ እንደምትብስ አውቃለሁ፣ እንዴት ተው ትለኛለህ ብሏል። በዚህን ጊዜ መኮሽ በቃ ይቅርታ ተረጋጋ ብሎ አዶኒን ለማረጋጋት ሞክሯል። በዚህን ሰዓት ኤልሹ አዶኒን እየተከታተለች ነበር። ስለምን እያወሩ ነው ምንድነው ብላ ወደ እነሱ ነገሩን ቀረብ ብላ ለማጣራት ሞክራለች። መኩ እኔ አዶኒን አናግረዋለሁና እባክህ አንተ ወደ ውስጥ ግባ ብለው ነበር። እሺ ብሎ መኩም ካጠገባቸው ሄዷል። ኤልሹ አዶኒን አሁንም የአባትህን ገዳይ እየፈለክ ነው እንዴ ብለው ነበር። አው እየፈለኩ ነው፣ የአባቴን ገዳይ እስካላገኘሁና እስካልተበቀልኩ ድረስ እኔ እንደማንኛውም ሰው መኖር አልችልም፣ መኖርም መጀመር አልፈልግም ብሏታል። መኖር አልጀምርም ማለቱ የበለጠ አስደንግጧታል። እንዴት ለምን ብላለች። የአባቴን ገዳይ እስካላወቅኩት ድረስ በጭራሽ መኖርን አልመኝም፣ ባልኖር ይሻለኛል ብሏል። በዚህን ጊዜ ማንም ይሁን ማንም የአባትህን ገዳይ እንድታገኝ
የተቻለኝ ሁሉ አደርጋለሁ፣ እኔም ከጎንህ ነኝ ብለዋለች። ግን እኮ የኔም አባት ሞቷል፣ ተመሳሳይ ሰው ይሆን የገደላቸው የሚል ጥያቄ አንስታ ነበር። እሱም ምናልባት ሊሆንም ላይሆንም ይችላል ብሏል። እስቲ አስቢው አንድ ሰው ተቃጥሎ ምን ያህል ስሜት እንዳለው። እኔም እንደሱ እንዳባቴ እየተቃጠልኩ ነው ያለሁት፣ ገዳዩን እስካላገኙ ድረስ አርፌ መቀመጥ አልችልም እያለ እንባ እያነባ ነግሯታል። እሷም እንዲጽናና ይረድተዋለች። ኤልሹም እባክህ እኔ ካንተ ጎን ነኝ፣ ምንም ይሁን ምን ካንተ ጎን ነኝ እያለች አጽናንተዋለች። ግን የእውነትሽን ነው እንዲህ የምትይው ብሏት ነበር። እሷም እውነቷን እንደሆነ ነግረዋለች። አዶኒም ቀጠል ብሎ ሌላ ጥያቄን ጠይቋታል። የቅርብ ሰው ቢሆንስ ገዳዩ ባላት ጊዜ እንዴት የምታውቀው ነገር አለ የሚል ጥያቄ አንስታ ነበር። እሱም እንደዛ እንኳን ምንም የሚያውቀው ነገር እንደሌለና ግን ደግሞ የቅርብ ሰው ቢሆንስ ለሚለው ምላሽ እሷ ማንም ይሁን ማንም ከእውነት ጎን ቆማለሁ ብላለች። ኤልሹ ኑኑን እያታለለቻት ነው። ኑኑን አሁንም እንደ ድሮ ጆን እንድታገኘውና ጆን ለመበቀያ ኑኑን መጠቀም ያደርጋታለች። ኑኑም ይሄ ነገር አልገባትም። ኑኑ አሁን ላይ እየታያት ያለው ከኤልሹ ጋር ሰላም መፍጠሯ ብቻ ነው። እናም ኑኑ ኤልሹ እስቲ ልብስሽን ስጭኝና ያንቺን ልብስ ለብሽ መልበስ እፈልጋለሁ፣ ፎቶሾፕ አለብኝ ብላታለች። ኑኑም አንቺ እኮ እንደዚህ አይነት አለባበስ ለብሰሽ አታውቂም፣ እንዴት ነው የኔን ልብስ የምትለብሺው ብላ ብትጠይቃትም አንቺ እንዴት ራስሽን ከሰዎች ጋር ታወዳድሪያለሽ? አንቺ ምን ይጎልሻል? አንቺን ብትሆኝ እኮ ቆንጆ ነሽ፣ እንዴት ራስሽን ዝቅ ታረጊያለሽ? እያለቻት ነው። እንደዛ ማለት ሳይሆን አንቺ እንደዚህ አይነት ልብስ ስለብሽ አይቼ ስለማለቅ ነው። እንዳልሰጥሽ የምትይ ነው እንዴ ብላት ነበር። እሷም ያረሰጥሻለሁ መንገዶኝ፣ ግን ደግሞ እንደዚህ አይነት አለባበስ ለብሰሽ ስለማለቅ ብዬ ነው ብላታለች። አሁን አምጪልኝ ብላት እስከ ጫማዋ መልበስ ፈልጋለች። ነገር ግን ጫማዋ እየሆናት አይደለም። ወይዘሮ ሄለን ኑኑን ጠርታታለች። ኑኑም አቤት ብላ ትዕዛዟን ለመቀበል ብትሄድም እማውራሽ ነገር ስላለኝ ቁጭ በይና ምግብ እንብላ አብረን ብላታለች። ወይዘሮ ሄለን ቁርስ እየበላች ነበር። ነገር ግን ወይዘሮ ሄለን ኑኑን ወዳት ያዝናላት ሳይሆን ለመበቀል ነገሩን የዛን ቤተሰብ አፍ ለማዘጋት አንድ ሰው መጉደል አለበት የሚል እቅድ ላይ ደርሳለች። መሲ ጌጡን ለመስጠት ወደ ቴዲ ዘንድ ሄዳለች። መሲ ይሄ ጌጥ እንዳይገኝ ስንት መከራዋን አይታ ለባለቤቱ ልትመልስ ወደ ቴዲ ዘንድ ሄዳ ቴዲ እስከሚመጣ ድረስ እየጠበቀች ነው። ኤልሹም እንግዲህ ልብሷን ለኑኑ ልብሷን ለኤልሹ ሰጥታ የወይዘሮ ሄለንን ጥሪ ተቀብላ ከወይዘሮ ሄለን ጋር ቁርስ እየበላች ነበር። ወይዘሮ ሄለን ምንም ያን ያህል ምግብ ሳትቆርስ ገና ትን እንዳለው ሰው አስመስላ ኤልሹን ኑኑን ውሃ እንድታመጣላት አዛታለች። ኑኑም ትዕዛዙን ተቀብላ ውሃ ለወይዘሮ ሄለን ልትሰጥ ወደ ክፍሏ ሄዳለች። በዚህም ጊዜ መድኃኒቱን ከምግቧ ጋር ቀላቅለዋለች። ኑኑም ከዛ ተመልሳ ውሃውን ከሰጠቻት በኋላ ምግቧን ለመብላት ጀምራለች። ምግቡን አንድ ጉራሽ ለመጉረስ እንዳነሳችው ኤልሹ እኔ እዛ እየጠበቅኩሽ አንቺ እዚህ ትበያለሽ እንዴ ብላ መልሳ መታጠብ ወስዳታለች። ወይዘሮ ሄለንም ምግቧን ትብላ እንጂ እንዴት ታነሻታለሽ እያለቻት ነበር። ኤልሹም እኔ አሁን ፈልጊያታለሁ፣ እኔ በአስቸኳይ ነው የምፈልጋት፣ በኋላ ትበላለች ብላ እጇን አንጠልጥላ ይዛ ሄዳለች። እየተረገምሽ ቀደምሽኝ እያለች ነው ወይዘሮ ሄለን። ለነገሩ ሌላ ጊዜም አላጣሽም የሚል ሀሳብ ወስናለች። ኤልሹ እንግዲህ ሜካፕም ላለመቀባት እንደዚሁ ኑኑን ለመሆን እየጣረች ነው። በሌላ በኩል ቴዲ እና መሲ ተገናኝተዋል። ቴዲ መሲን ሰላም ብሎ ካናገራት በኋላ አንተ ማነህ? ምንድነህ? ይህ ጌጥስ የማን ነው? ምንድነው? ምን ቢሆን ነው በዚህ ልክ ሄለንን ያስጨነቃት እያለችው ነው። እና አሁን ጌጥህን ውሰድልኝ፣ እኔ አልፈልገውም። እኔ ስንት እንድትጨንቄ እንዳደርኩ እንዴት እንዳስፈራራችኝ አታውቅም። ግን ከጌጡ ጋር ያላት ግንኙነት ምንድነው? ከሄለን ጋር እንደዚህ የተሳሰረ ነገሩ በዚህ ጌጥ ምክንያት ምንድነው? ጌጡ ምንድነው? የማን ነው የሚል ጥያቄ አንስታ ነበር። ስለ ጌጡ ነግሬሻለሁ። ጌጡን እናቴ ያሰራችው በትዕዛዝ ነው፣ ሌላ ተመሳሳይም የለውም። ሄለንም ደግሞ በአጋጣሚ ስለ ጌጡ ነግሬያታለሁ። በህይወቴ ምን አይነት ቦታ ያለው ሰው እንደሆነ ይሄን ጌጥ የሚሰጠውም ጭምር ታውቃለች። ለዛ ነው ብሏል። እና ጌጡን እኔ አልቀበልሽም፣ መቀመጫው ቦታው አንቺ ነሽ፣ አንቺ የመጀመሪያም የመጨረሻም እንድትሆኚ እፈልጋለሁ የሚል ሀሳብ ተናግሯል። እሷም እንግዲህ እና ታዲያ ሄለን ልትገለኝ እንደዛ ስታስፈራራኝ የነበረው በዚህ ልክ እንደዛ ስታስጨንቀኝ የነበረው ምንም አይነት ነገር ባታቅ ነው። ስለዚህ እናንተ የኔ ያህል የሚያገናኝ ነገር አላችሁ ማለት ነው እያለችው ነው። ቴዲም አይ እንደሱ አይደለም ብሏል። ቴዲ የጌጡ ቦታ አንቺና አንቺ ብቻ ነሽ፣ ደግሞ ስለ ሄለንም ምንም አታደርግሽም አለሁልሽ ብሏት ነበር። እሷም እና ታዲያ ካለ እንደዛ ስታስጨንቀኝ የት ነበርክ እያለችው ነው። እናም እንግዲህ ይህን ያህል ግንኙነት የጠበቀ ግንኙነት አላችሁ ማለት ነው ብትለውም አይ ብሎ ነበር። እሱም አላችሁ ባይኖራችሁ መች ሰው ትገሉ ነበር ብለዋለች።
ቴዲ ነገሮችን ለማረጋጋት እየሞከረ ነው። ጌጡ ከአንቺ ውጭ ሌላ መቀመጫ ቦታ ስለሌለው አንቺ ጋር ነው የሚሆነው፣ ብቻ የትም ደብቀሽ አንቺ ጋር አስቀምጪው ብሏታል። መሲም እሺ ብላ ወደ ቤት በቃ ልመለስ ብላለች። አይ ወደ ቤትማ አትመለሽም፣ እኔ በጧት የመጣሁት እኮ ከአንቺ ጋር ጊዜ ላሳልፍ ነው ብሏታል። እሷም እኔ እኮ በጧት የመጣሁት ጌጡን ለመመለስ ነው ማንም ሰው ሳይኝ ብላ ነበር። እና እባክሽ አብረን እንቆይ ባላት ጊዜ በቃ ቤት ደርሼ እመለሳለሁ ብለው ነበር። በቤት ደርሼ ስራዬን ጨርሼ እመለሳለሁ ስትለው እሱም ደግሞ እዚሁ እጠብቅሻለሁ እያላት ነው። እንዴ ስራዬን ሰርቼ እስከምመጣ ድረስ አንተም እዚሁ እያለችው ነበር። የፈለገ ነገር ቢሆንም እዚሁ ነው የምጠብቅሽ፣ የትም አልሄድም ብሏል። በዚህን ጊዜ ቤሉል ድንገት ደርሷል። ቤሉል ድንገት ሲደርስባቸው መሲ የምትይዝ የምትጨብጠው ሲጠፋባት ወደ እሱ ዘንድ ሄዳ እሱን አቅፈዋለች። ቤሉልም እንዴ መሲ ከዚህ ጅብ ጋር ምን ታረጊያለሽ እያላት ነው። እሷም ደግሞ የምትለው ጠፍቷት ዝም ብላለች። በዚህን ጊዜ ቴዲ አይ በአጋጣሚ በዚህ እያለፍኩ ነበር ብሏል። በዚህ በአጋጣሚ እንዴት ነው በአጋጣሚ ሊሆን የቻለው እያለው ነው። እሱም ደግሞ አይ በአጋጣሚ ነው አልኩህ አይደለም ብሏል። መሲም እንዲሁ በአጋጣሚ ነው ብላ ቶሎ ብላ ወደ በቃኔ ልሂድ ብላ ወደ ቤት ሄዳለች። ቤሉል አንተ ማነህ? ቆይ ምንድነህ? ከዚህ ቤተሰብ የምትፈልገው ምንድን ነው? ደግሞ እሷንስ እንዴት አገኘሃት? እንዲያንተ አይነት ጅብ የሚበላት አይደለችም፣ እንዲያንተ አይነት ጅብ የሚነካት አይደለችም እያለ ነው። እና ከመሲ እንዲርቅ አስጠንቅቆታል። ቴዲም በአጋጣሚ ነው አልኩ አይደል እያለው ነው ወይስ እንዲጠራልህ ባለው ጊዜ ለነገሩ ስልክ እያለ እንዴት ትጠራልሃለች ብሎታል። ባልጠፋ መንገድ እንዴት ነው በአጋጣሚ ሊሆን የቻለው እያለ ነው። ይህ ሀሳብ አልተዋጠለትም። ግን አንተ ማነህ? ምንድነህ? ከዚህ ቤተሰብ ምንድን ነው የምትፈልገው ቢለውም ጥሎብኝ ሰው ወዳለሁ፣ ከዛ ውጭ ግን ከዚህ ቤተሰብ ምንም ፈልግ ነገር የለም፣ የቤተሰቦችህ የልብ ወዳጅ ነኝ ብሎታል። የልብ ወዳጅ እያለ ቤሉልም ሁለተኛ በዚህ መንገድ እንዳላይ ብሎ አስጠንቅቆት ጥሎት ሄዷል። ቴዲም በትዕግስት ቤሉልን አሳልፎታል። መሲ ወደ ቤት ተመልሳ ሄዳለች። ቤሉልም እሷኑ ተከትሎ ሄዶ ያ ሰው ማን ነው? ምንድን ነው? እንዴት ነው የምታገኘው ብሏታል። እሷም ደግሞ የምታውቀው ከሄለን ጋር እንደሆነ ተናግራለች። ከዛ ውጭ ሌላ ምንም አይነት ግንኙነት የላችሁም? እንዴት እጁንስ መያዝ ደረጃ ደረሽባት ነበር? እሷም ከዚህ ውጭ ምንም ያረገችውን እንደማታውቀውና ምንም ያረጉት ነገር እንደሌለ ተናግራለች። ባለፈው የጀመርሽውን አሁን ጨርሽልኝ እያላት ነው። መሲም እኔም ከዛ የተለየ ምንም ማውራህ ነገር የለም፣ ባትመጣም ከዛ የተለየ ነገር ላወራህ የምችለው ነገር አልነበረም ብለዋለች። አስፈራራችሽ እንዳነግረው አለችሽ እንዴ የሚል ጥያቄ አንስቷል። መሲም አይ ምንም አላለችኝም፣ ግን ደግሞ ከዛ የተነሳ የተለየ የምናወራው ወሬም አልነበረም ብላ ሸምጥጣለች። መሲ መደነጋገርና መደነባበር ይታይባት ነበር። ቤሉልም እሺ በቃ ብሎ ወይ ውጭ እናውራ፣ ቤት ለማውራት አይመችም፣ ወይ ውጭ ወተን እናውራ ብሏት ከቤት ጥሎ ወጥቷል። ሄለን የኑኑ ምግብን ብትመርዘውም እንግዲህ ምግቡን ከመብላቷ በፊት ኤልሹ ፈልጋታለሁ ብላ ወስዳታለች ማለት ነው። ኤልሹ ጆ ጋር እንድትደውል አድርጋታለች። ኑኑ ከዚህ በፊት ወንድሜ ሙሉ ቤተሰቡ ተቆጥቶኛል፣ ከዚህ በኋላ በምንም ነገር አልተባበርሽም፣ አልደውልለትም፣ አላገኘውም ብላት ነበር። ግን ደግሞ ኤልሹ ስታኮርፋት እሺ በቃ ብላ ለመጨረሻ ጊዜ ብላ ደውላለታለች። ስታዋራው ግን ኤልሹ ኑኑ ሌላ ሰው ከጎኗ እንዳለ ያስታውቅ ነበር። ኤልሹ በጣም ተናዳባታለች። እንዴ ማለት የሌለብሽን እኮ ነው ያልሹ፣ እኔ በያልኩሽን እንዴት ታያለሽ ብላ በጣም ተናዳለች። እሷም አድርጊ ያልሽኝና በሙሉ አደረግኩልሽ፣ ምንድነው የምትይው እያለቻት ነበር። በስተመጨረሻም ተግባብተው እንግዲህ ለጆ ደውለውለታል ማለት ነው። ጆንም እንዲገናኙ የቀጠሩት ቦታ ኑኑ ሄዳለች። ኑኑ የት ነው የምንሄደው? የቦታውን ስም ንገረኝ ብለው ነበር። ያ ማለት የሄደችበትን ቦታ ለኤልሹ ልትነግራት ማለት ነው። ኤልሹም የኑኑን ልብስ ለብሳ ወጣለች። ሄለን እንዴ ምን አይነት አለባበስ ነው ደግሞ? ምንድነው የለበሽው? የኑኑ ልብስ እኮ ነው እያለቻት ነበር። አዎ የኑኑ ልብስ ነው፣ ፎቶ ስላለብኝ ፎቶሾፕ ተነስቼ እስከመመለስ ነው ብላለች። በዚህን ጊዜ እንግዲህ ሄለን ደግሞ ምን አይነት ተንኮል አስበሽ ይሆን እያለቻት ነው። እሷም እኔ ምንም አይነት ተንኮል አላሰብኩኝም፣ ፎቶ ብቻ ተነስቼ እመልስላታለሁ ብላለች። ኑኑ ጆን በተደጋጋሚ ብትጠይቀውም ቦታውን የሚሄዱበትን ሊነግራት ፈቃደኛ አልሆነም። ይሄም ብቻ አይደለም፣ እናም ደግሞ ጆ ቸኮሌት ስጦታ ይዞላት የመጣ ቢሆንም ስጦታውን አልቀበልም ብላለች። ጆም ምን አይነት ደረቅ ነሽ አንቺ ያልሽው ካልሆነ በስተቀር አይሆንም፣ ቢያንስ ስጦታውን ተቀብለሽኝ ቤት ብትወስጂው ምን አለበት እያላት ነበር። ኑኑም ለማልበላው ነገር ለምን ወስደዋለሁ? እኔ ቸኮሌት አልወድም ብላ እምቢ ብላለች። እሺ የሆነ ቦታ እንሄድ ስትለው የት ነው የምንሄደው? አንቺ ምረጪ ቢላትም እኔ ሀገሩን አላውቀው የት ብዬ እመርጣለሁ በአንተ ምርጫ ብለው ነበር። ግን ደግሞ ቦታውን እንዲነግራት ብትጠይቀውም ጆ እምቢ ብሏታል። ምን ላደርግ ነው እያለች ነው።
ወይዘሮ ሄለን ከቤት ስትወጣ እንግዲህ ቴዲን መንገድ ላይ ይተዋለች ማለት ነው። እንዴ በሬ ደጃፍ ደግሞ ማንን እየጠበክ ነው? ምን ታረጋለህ? እያለችው ነበር። እሱም ማንንም እንደማይጠብቅና በአጋጣሚ እንደሆነ ነግሯታል። ግን ደግሞ በአጋጣሚ እዚህ ድረስ እንዴት መጣህ ብላ ፋጣ ይዘዋለች። ቴዲ ከመሲ ጋር ቀጠሮ አለው። መታ ብታጣኝስ እያለ እየተጨነቀ ነው። ወይዘሮ ሄለንም ከቤተሰቡ አንድ ሰው መጉደል አለበት ብላለች። ቴዲ በዚህን ጊዜ በጣም ተደናግጧል። እንዴት እንደዛ ታያለሽ? መግደል መፍትሄ ይሆናል እንዴ? ማንን ልታጎልኝ ነው እያለ ነው። እሷም ደግሞ አንድ ሰው መግደል አለበት፣ እንደዛ ካልሆነ አልችላቸውም ብላለች። እሱም ካልፈለግሻቸው ከቤትሽ ማስወጣት እየተቻለ ለምንድን ነው መግደል የፈለግሽው እያለ ነው። እናም መግደል ብቻም ሳይሆን ሌላ ብዙ አማራጮች አሉ ብላለች። መድኃኒቱን ከየት አመጣሽ? እንዴት አረግሽ ባላት ጊዜ እሷም እንግዲህ እኔ እኮ መድኃኒቱ መንገዱ ባንተ እንዲያልፍ ስለምፈልግ እንጂ ታጣዋለች ብለህ ነው? አሁን ራሴን ያዘጋጀሁት አታስብ ብለዋለች። እሱም እንግዲህ ይሄ መፍትሄ እንደማይሆን ነግሯታል። እናም አሁን የምንሄድበት ቦታ አለ ስትለው አሁን የትም መሄድ አልፈልግም፣ የምሄድበት ቦታ አለኝ አስቸኳይ የምሰራው እያላት ነው። እሷም ደግሞ የምንሄድበት አለኝ እያልኩ አይደለም ወይ ባለችው ጊዜ የምሄድበት ቦታ አለ ሚስቴ እየጠበቀችኝ ነው ብሏል። ስልኩን ለማንሳት ደግሞ ስልክ አይሰራም ብሎ እምቢ ብሏል። ግን ደግሞ የደወለችለት መሲ ናት። መሲ ቦታው ላይ መታ እንድታጠው አልፈለገም። እናም ሚስቴ እየጠበቀችኝ ነው ብሎ ከመኪናው ላይ ወርዷል። በመኪና እንዳትከተለው ያየኛል ብላ ሰግታለች። ስለዚህ ሲርቅ በእግሬ ብከታተለው ይሻላል ብላ ወይዘሮ ሄለን ቴዲን እየተከተለችው ነው። ቴዲ ስለ ወይዘሮ ሄለን ይነቃባት ይሆን ወይስ ደግሞ ከመሲ ጋር ሲገናኙ ትደርስባቸዋለች? ከደረሰችባቸውስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ